እንዴት ናችሁ? ውድ የአሊፍ አውቶሞቲቭ ጋራጅ ቤተሰቦች፣ ውድ የዩቲዩብ ወዳጆች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሚገርም ፍሪ የሆነ ዌብሳይት ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ የደወል ምልክቱን በመንካት ዳይ ቱ ዳይ የምለቀው ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ፎሎ፣ ላይክ በማድረግ እንዲሁም ኮሜንት ላይ እንዲሰራላችሁ እና አስተያየታችሁን ጻፉልኝ። ይመቻችሁ። እንግዲህ ስለዚህ ዌብሳይት ስናወራ ቶዮታ ያመረታችሁ መኪናዎች ለመግዛት የምትፈልጉ ሰዎች ካላችሁ፣ መኪና ልትገዙ ያሰባችሁ ሰዎች ካላችሁ ቪአይ ነምበር ወይም የቻንሲ ነምበር 17 ዲጂት ቁጥር፣ እሱን ቁጥር ኮፒ አድርጋችሁ ወደዚህ ዌብሳይት በመውሰድ ስለዛ ስለምትገዙት መኪና ሙሉ ኢንፎርሜሽን የሚሰጣችሁ ዌብሳይት ነው። መቼ እንደተሰራ የከለሩ ምን አለፋችሁ ኦል ሲስተሙን ጋይድ እና ኢንፎርሜሽን የሚሰጣችሁ ዌብሳይት ነው። ይህ ዌብሳይት በጣም ያለምንም ክፍያ ፍሪ የሆነ ዌብሳይት ነው። እንዴት እንደሚሰራ አብረን እንይ ማለት ነው። ጋይስ እንግዲህ ወደ ዌብሳይቱ ስንገባ እንደዚህ አይነት ኢንተርፌስ እና ገጽታ ይኖረዋል ማለት ነው። ስንገባ ወደ ውስጥ እንግዲህ እዚህ ጋር እንደምታዩት ዙም አድርጌ ያሳያችሁ ትንሽ ራቅ ያለ ነው። ሌላው ምንድነው እዚህ ጋር አሁን ሰርች ባሩ ላይ ሰርች አይከን እና ሰርች ባር አለ። እዚህ ጋር ኮፒ አድርገን ያመጣነው ቪአይ ነምበር የቻንሲ ነምበር ግጥ በማድረግ የሰርች ባሩ ላይ ፔስት የሚል ይመጣል። ፔስት የሚለውን አፕላይ በማድረግ እንደምታዩት እዚህ ጋር ቪአይ ነምበር ወይም ቻንሲ ነምበሩ ተቀምጦልናል ማለት ነው። የሰርች አይከኑን በመንካት ሰርች ስናደርገው ስለ አስገባንለት ቪአይ ስለምትገዙት መኪና ሊሆን ይችላል ሙሉ ኢንፎርሜሽን ሰጠን። ለምሳሌ እዛ ጋር አሁን ለምሳሌ መኪና ሲገዛ ብዙ ጊዜ በጣም እንሸወዳለን። ስታምፕ ይደረጋል ቁጥሩ ሁሉ፣ የኢንጂን ነምበር ሁሉ ስታምፕ ይደረጋል። ምን አለፋችሁ ቪአይ ነምበር ሁሉ ይሰራል። ብዙ ነገር በጣም ፌክ ስላለው በጣም ያንን ነገር አኪሬሲ ለማድረግ እርግጠኛ ለመሆን ኮንፊውዝ እንዳንሆን ቪአይ ነምበሩ ሊሸጥበት የነበረውን ቪአይ ነምበር መኪናው ላይ ያለውን ቪአይ ነምበር ወደዚህ አመጣን ስለ መኪናው ስፔሲፊክ መረጃ ማግኘት እንችላለን። ምን አለፋችሁ ለምሳሌ ይህ መኪና እዚህ ጋር ሲስተሞችን የመጀመሪያው ምንድነው ማርኬት ነው የሚል ማርኬት ጀነራል አሜሪካ ነው የሚል ማርኬት የተደረገው ለአሜሪካ ነው፣ አሜሪካ ውስጥ የተሰራው ማለት ነው። ሌላው ሁለተኛው ላይ ስንመጣ 2016 ነው ማኒፋክቸር ዴቱ የተመረተበት አመት ነው የሚለን። ሶስተኛው ላይ ስንመጣ ምንድነው የሚለን ቶዮታ እንደሆነ። አራተኛው ላይ ሞዴሉ ሃይሉክስ እንደሆነ ፍሬም ነምበሩን ወይም ፍሬም ኮዱንም እዚህ ጋር አድርጎልናል አስቀምጦልናል ማለት ነው። ሌላው ወደ እነዚህኛዎቹ ስንመጣ መኪናዎች ላይ ያሉትን ነው የሚነግረን። እንግዲህ እንደምታዩት ኢንጂናችን 2KD ነው፣ 1KD ነው፣ GD1 ነው እና የሚለውን ነገር ሁሉ የኢንጂናችንን ይነግረናል ማለት ነው። ኢንጂናችን ምን እንደሆነ እዚህ ጋር ኢንጂን የሚለው ላይ ስታዩት ላይ ነገር ስትመጡ 2KD እንደሆነ እዚህ ጋር 2KD እንደሆነ ሪኮመንድ ያደርግልናል ማለት ነው። ነገራችን ላይ ለቶዮታ ብቻ ነው ይሄ ዌብሳይት የሚሰራው ለቶዮታ መኪና ብቻ ነው። ቶዮታ ላመረታቸው መኪና ብቻ ነው፣ ለሌላ አይሰራም ማለት ነው። ሌላ ወደ ታች ስትወርዱ ምንድነው ከለር ኮድ ይላል። ከለር ኮድ ብሎ የከለር ኮዱን አመጥቶልናል። መኪናችሁ በሆነ አጋጣሚ ተጋጭቶ ከለር ቀይሮ ሊሆን ይችላል። ሁሉ ነገሩን በነገሮቹ ጨራርሰው ከለር ኮዱን አስቀምጠውት ይሆናል። ግን እዛ መኪና ላይ ያለ ስፔሲፊክ የከለር ኮዱን እና እዚህ መኪና እዚህ ጋር ያስገባችሁትን ቪአይ ነምበር አለ የቻንሲ ነምበር፣ በሱ መሰረት ሙሉ ሲስተሞችን ዝርዝር አድርጎ ያመጣልናል። አሁን እንደምታዩት ከለር ኮዱን አምጥቶልናል። የዚህን ከለር ኮድ ከዛኛው ጋር ፊት ማረግ ከሆነ ይሄ ትክክለኛ አይደለም ማለት ነው። ሌላው ደግሞ የዛን ከለር ኮድ ወይም እዚህ ጋር ያገኘነውን የከለር ኮዱን ጉግል ላይ በማስገባት የሚሰጠንን የከለር ማየት እንችላለን ማለት ነው። በዛ መልኩ የፈልጋችሁትን
ቴስት እያደረጋችሁ ስለምትገዙት መኪና ኢንፎርሜሽን ማግኘት ትችላላችሁ። ሌላው እዚህ ጋር እንደምታዩት ወሳኙ እዚህ ጋር ነው። ሞዴል ኮድ የሚለውን ቀስት ትታያችኋለች። እሷን አፕላይ በማድረግ በመንካት ወደ እነዚህ ኦፕሽን በጣም ወሳኝ ኦፕሽን ናቸው፣ ወሳኝ ናቸው ለመኪናችን። እነዚህ ሲስተሞች እናያለን ማለት ነው። የመጀመሪያው እንደምታዩት አንደኛው ላይ ያለው ምንድን ነው? ኢንጂን ፊውል አለ፣ ፓወር ትሬን ቻንሲ የምንለው አለ፣ ቦዲ አለ ሶስተኛው ላይ። አራተኛው ላይ ኤሌክትሪካል ኮምፖናንቶች አሉ። በእያንዳንዱ ምንድን ነው ኢንተግሬትድ ወይም ሊስት የተደረጉት ሲስተሞች አሉ። ለምሳሌ በኢንጂን ላይ ምን አለ? ራሱ ኢንጂን አለ፣ ዋተር ፓምፕ አለ፣ ሬዲያተር አለ፣ ኦልተርኔተር አለ፣ ስታርተር አለ፣ ኢንቴክ አለ፣ ኤግዞስት አለ፣ ኢግኒሽን አለ፣ ኢንጀክሽን አለ። እነዚህ ሲስተሞች ኢንክሉድ አድርጎ ስለነዚህ ሲስተሞች ሙሉ ኢንፎርሜሽን ኢንጂን ፊውል ላይ ስትገቡ ሙሉ ኢንፎርሜሽን ምንድነው አናላይዝ ያደርግና ሊስት ያደርግላችኋል፣ ዘርዝሮ ያስቀምጥላችኋል ማለት ነው። ሁለተኛው ላይ በተመሳሳይ እንደዚሁ ሁለተኛው ላይ ስንሄድም ያስቀምጥልና ፓወር ትሬን ቻንስ ይሉ ያስቀምጥልናል። ከዛ ምንድነው ትራንስሚሽን፣ ድራይቭ ሻፍት፣ አክሰል፣ ዌል፣ ብሬክ፣ ስትሪንግ፣ ሳስፔንሽን ብሎ ስለነዚህ ሙሉ ኢንፎርሜሽን እናገኛለን ማለት ነው። ሶስተኛው ላይ ቦዲ፣ ዶርስ፣ ዊንዶ፣ ባምፐር፣ ፊውል ታንክ፣ ኢንተረር፣ ሲትስ፣ አንድልስ ይላል። እንግዲህ ይሄ ደግሞ ስለ ቦዲ ጋር ኢንተግሬት የሆኑት ስለ ዶሮች፣ ስለ ዊንዶ፣ ስለ ባምፐር ምን እንደሆነ እናውቃለን። ለኛ ባምፐር ማለት ፓራቮልት የሚባለው ነው። ፊውል ታንክ ነው። አለፋችሁ ሙሉ ሲስተሙን ይዘረዘረልና ሌላ መጨረሻው ኤሌክትሪካል የሚለን ነው። ኤሌክትሪክ ስንመጣ ደግሞ ባትሪ፣ ኤር ኮንዲሽኒንግ፣ ላይትስ፣ አውዲዮ፣ ኤርባግ፣ ሚረር ነው የሚለን። እነዚህ ሲስተሞች ምንድነው መኪናው ላይ ያሉ ሲስተሞች ናቸው፣ ወሳኝ ሲስተሞች ናቸው። ከነዚህ ሲስተሞች አንድ ባንድ እየገባነ መቀየራቸውን እዛ መኪና ላይ ያለው ኮምፖናንት እና እዚህ ጋር ያለው ኮምፖናንት ፊት የማያደርግና ፓርት ናምበሮቹ የማይገናኙ ከሆነ ያ መኪና ሪፕለስ ተደርጓል፣ ተቀይሯል ማለት ነው። ብዙ ጊዜ ሜንቴናንስ ተደርጎ እቃዎቹ ተቀይረዋል። ለምሳሌ ኤሌክትሪካል ፓርት ምግባ ኢንዲቪጁዋል ማየት ትችላላችሁ፣ ኦል ሲስተሙን ማየት ትችላላችሁ። ኦል ሲስተሙን እንየው። ባትሪ ኤሌክትሪካል ላይ እንግባና ኤሌክትሪካል ላይ ስንገባ እንደምታዩት የሚገርሙ የመኪናው ሙሉ የኤሌክትሪክ ሲስተሞችን እንደዚህ ዘርዝሮልናል ማለት ነው። ሙሉ ሲስተሙን ስለ ላይቲንግ አለ፣ ስለ ዲመር ስዊች፣ ስለ ኢሲዩ፣ ስለ ኢሞቢላይዘር ምን አለፋችሁ የሌለ ኤሲ ምናምን በቃ ሙሉ ሲስተሙ እዚህ ጋር ያሉት አሁን ኮምፖነንቶች መኪናው በነገራችን ላይ መኪናውም እንደሚጠቀም ምን እናደርጋለን እዚህ ጋር አስዩም እናደርጋለን። አሁን ለምሳሌ መኪናው ኢሞቢላይዘር መጠቀሙን አለመጠቀሙን ባለሙያ ካልሆነ ብዙ ጊዜ አናውቀውም። ኢሞቢላይዘር መጠቀሙን አለመጠቀሙን ካላወቅ ነው እዚህ ዌብሳይት በመምጣት ኢሞቢላይዘር መኪናው እንደሚጠቀም ማወቅ እንችላለን። እዚህ ጋር አስቀምጦልናል ማለት ነው። ሌላው ክሩዝ ኮንትሮል እንዳለው መኪናው ብዙዎቻችን ስለምናውቀው እዚሁ መሪው ጋር ፊት ስለሚደረግ ክሩዝ ኮንትሮል ድራይቭ ሲስተሙ ብዙ እሱ አይጠፋንም። ሌላው ለምሳሌ እዚህ ጋር እንግባና ሴኩሪቲ ኬ ነው ስለ ቁልፋችን። ስለዚህ ሞጁል ኢንፎርሜሽን የምናገኝበት ነው። ይሄ እንግዲህ ቦታው የት ጋር እንደሚገኝ ኢንዲኬት ያደርግልናል። ሌላው ፓርት ነምበሩንም ኢንዲኬት ያደርግልናል ማለት ነው። ለምሳሌ እዚህ ጋር ዙም አድርግ ላሳያችሁ። እዚህ ጋር ቢ5970 ቢ አለ። ይሄ ፓርት ነምበር አለ። እዚህ ጋር እንፈልገው ቢ59 የሚለና እዚህ ጋር አለ። ቢ59 የሚለና እዚህ ጋር አለ። ይሄን ፓርት ነምበር አፕሌስ አደረገው። እዚህ ጋር እንደምታዩት ምን አደረገልን? ፖፕ አፕ አድርጎ በቀይ ከለር አክቦ አሳየና ማለት ነው። ይሄ ማለት የዚህ ፓርት ነምበር ነው ኢንቴግሬትድ ይህ የሚያሳየን ማለት ነው። ሌላ እንውጣና አንድ እንዲህ
እዚህ ጋር ስለ ጊርቦክሳችን ወይም ስለ ካምቢዮ ስለምንለው ፓርት ነምበርም የሚያሳየን ነው። እቺ ስፒድ ሴንሰር አለች እዚህ ጋር አለች። ለምሳሌ እንያት 8941 3 ቢ ለምትለና እዚህ ጋር አግኝተናታል። እሷን በመንካት አሁን እንዴት ፖፕ እንደሚያደርግ እዩት። ስለዚህ ሴንሰር አሁን ይህን ሴንሰር ስንቀይር በዚህ ፓርት ነምበር ለመኪናችን ሪፕሌስ እናደርጋለን ማለት ነው። እቃ ስንቀይር እንግዲህ ኤሌክትሪካል ያሉ ፓርቶችን ያየነ ኢንዲቪጁዋል ኤር ኮንዲሽን የሚለውን ነገር እንንካ። ይህን ወደ ምንድነው ሰጀስት ሪኮመንድ የሚያደርጋችሁ የሚጋብዛችሁ ወደ ጎግል ሞር ደግሞ ምንድነው ሪቪው እንድታገኙ ገለጻ እንድታገኙና ዲፊኒሽን የምታገኙበትን ይመራችኋል ማለት ነው። ወደ ጎግል ወደ ቦዲ እንግባና ቦዲ ላይ እንግባ። ቦዲ ላይ ስንገባ እንግዲህ ስለ ቦዲ ሲስተምን ይዘረዝርልናል። እንደምታዩት እንግዲህ ቦዲ ላይ ስለ ወንበሩ ምን አለ ያልተጠቀሰ ጭራሽ ሁሉንም ዝርዝር አድርጎልናል። ስለ ቦዲ ስትገቡ በዚህ መልኩ ይዘረዝርላችኋል። ስለ ወንበሩ ምናምን ወንበሩ ተቀይሮ ከሆነ በሞዲፋይ ተሰርቶ ከሆነ እዛኛው ጋር እዚህ ጋር ፊት የማያደርግላችሁ ከሆነ መኪናው ላይ ያለውን ነገር ማወቅ ያስችላችኋል ማለት ነው። እቃ ለማዘዝም በፓርት ነምበሩ ታዛላችሁ። ብዙ ጊዜ ያው የምንቸገረው መካኒኮችም ሆነ ከስተመሮች እቃ ስናዝ ብዙ ጊዜ እቃው ነው የሚመላለስ። ይሄ አይሆንም፣ ይሄ ይሆናል፣ ይሄ አይሆንም እየተባለ ከስተመሩን በዛ መሀል ጊዜውን በጣም ይቃጠላል። ባለሙያም አኪሬሲ የሆነ እርግጠኛ የሆነ እቃ የማዘዝ ችግር ስላለብን ይሄን ዌብሳይት በመጠቀም መኪናው ላይ ያለውን ኢቻንሲ ነምበር በማስገባት ፓርት ነምበሮችን እያንዳንዱ የምናዘውን እቃ ማወቅ እንችላለን፣ ማዘዝ እንችላለን፣ ብዙ ሳንደክም ማለት ነው። ዌብሳይቱ ይህን ይመስል ነበር። የዛሬውን ቪዲዮ እንደተመቻችሁ አልጠራጠርም። ቪዲዮ ከተመቻችሁ ሳብስክራይብ፣ ላይክ፣ ሼር እንዲሁም ኮሜንት ላይ አስተያየታችሁን ጻፉልኝ። ይህን ዌብሳይት ለማግኘት አሊፕ አውቶሞቲቭ ጋራጅ ብላችሁ ወደ ቴሌግራም ቻናላችን በመግባት ጆይን አድርጋችሁ ሊንኩን አስቀምጥላችኋለሁ። ተጠቀሙት። እንደምትወዱት አልጠራጠር። ይመቻችሁ ጋይስ።